እጇን ሽባ አርካት እጇን ምን አረግ እጇን ሽባ አረክ እጇን አዎ ስንት ጊዜ ነው እጇን ካሰርክ አንድ ወር ይሄ እጅሽ ነበር ለአንድ ወር የተያዘው እስኪ እጥፍ ዘርጋ በደንብ እሺ ምንድነው ያለው መተት ምን አርገ ተባል እጇን ሽባ አርካት እጇን ምን አረግ እጇን ሽባ አረክ እጇን አዎ ስንት ጊዜ ነው እጇን ካሰርክ አንድ ወር እሺ የምቀኛ ጎረቤት የቤተሰብ የምን መተት ነው የጓደኛ ስም አትናገር ይሄ እንግዲህ ጓደኛ ሳይሆን ቀበኛ ምቀኛ ማለት ነው አብሮ ይበላል አብሮ ይጣጣል አብራት ይበላሉ ይጣጣሉ ሞቷን ይመኛሉ እጅግሯ ሽባ ሆኖ እንዳትሰራ ከቤት እንድትል በሷ ስቃይና መከራ እነሱ ይደሰታሉ እሷ ደግሞ በስቃይ ያዘነች ትኖራለች እሺ የትኛውን እጅ ነበር ያስከው ግራጅ እሺ ሌላ ማን ያለው መተት አይነጥላ እሺ እጇን ፈተት ሄዳለ ወደ ውስጥም እያወጣው ነው አሁን ለቀት ሄዳለ ግራጇን ትፈታለ ሰማ እንዴት ከስራ አስወጥቻለሁ እኮ ከስራ አስወጣት ምን ነበር የምትሰራው ነርስ አሲስታንስ ባለመድኃኒቶቹ እንደዚህ ይደረግባቸዋል ለሰው ድነት የሚጥሩ የሚለፉ ነርስ ሆነው ለሰው የሚለፉ በነገራችን ላይ ታውቃላችሁ አይደል እኛ ሀገር ነርሶች በጣም ነው የሚለፉት አገልግሎታቸውና ደሞዛቸው አይገናኝም ውጭ ሀገር ነርሶች በተለይ አሜሪካ ጥሩ ገንዘብ የሚከፈልበት ነው ካናዳም ዩሮፕም እኛ ሀገር ግን ያው ታውቃላችሁ ነርሶች ወታደሮች ፖሊሶች ምንም በቃ ደሞዛቸው መምህራን እነዚህ እኛ ሀገር የሚበደሉ ናቸው አገልግሎታቸው የሚሰጡት ግን የሚያገኙት አይመጣጠንም እሺ ነርስ ነበረች አገልግሎቷን ስራዋን አስተዋችሁ አዎ ወገቧን መኪና አደጋ ነበር እሺ ግፊት ብዬ ጣልኳት እሺ ከዛ ወገቧን አስነሳሁት ማን እንደዚህ ያደረካት መተት ለምንድን ነው የመተታችሁባት በስራዋ ቀንታችሁ ነው በቃ ስትወጣ ስገባ ፈጣን ስለሆነች ስለሚወዷት እሺ ለሰው ታዝናለች እሺ ለሰው በቃ ከራሷ በላይ ለሰው ነው ያለችው ከሰው ከታመመ የራሷን ህመም አታስታውስም እሺ ለሰው ነው ከዛ ለብሳ ስትወጣ ደግሞ ሀብታም ትመስላለች ምንም የላትም እኮ ይሄ ያስቀናችኋል አሁን ልቧን እናፍናለን እሺ ሆዷ እያወጣች አሁን ያቡን ገብረ መንፈስ ቅዱስ የዶኒን ጸበል ጠጥታ ከሆዷ ውስጥ አወጣን ጉዳችንን አወጣን እየጠጣን ነው አሁንም እያወጣን ነው ገና እያወጣን ነው በነገራችን ላይ መተት ተደርጎበት የበላችሁ የጠጣችሁ ሆዳችሁ ውስጥ የሚገላበጥ የሚናወጥ እንዲሁም ደግሞ ስራይና ሌላ አውሬ ነገር ያለ የሚመስላችሁ ሰዎች ካላችሁ የዶኒ አቦን ጸበል ብትጠጡ ውልቅልቅ ነው የሚያደርገው እጅግ በጣም ታምረኛ ነው ሆድ ውስጥ ላለ ነገር ፍቱን መድኃኒት የሆነ ጸበል ነው ጸበሉ ከዚህ ከናዝሬት ዶኒ የሚባለው ራሱ ከተማው ነው ብዙ ጊዜ እዛ ተመላልሻለሁ በፊት እዛ የ3 ወር ጉባኤ ነበር የሄድኩ አገለግል ነበርና የአቡነ ገብረ መንፈስ ቅዱስ ጸበል ነው ጸበሉን ስትጠጡት ሬት ነው የሚለው አይጠጣም እጅግ በጣም ግሩም የሆነ ጸበል ነው ቤተክርስቲያኑ ማረፍ ያለው አሊያም ደግሞ በሰውም ልካችሁ ወይም ደግሞ ራሳችሁ ሄዳችሁ ማስመጣት ትችላላችሁ ብትጠጡት ብዙ ነገር ነው የሚወጣው
እኔ አጋጣሚ የራሴን ሳገባ ሚዜ የሆነ ጓደኛዬ ነበረ። አንደኛ ሚዜ ነው። መተት አበሉት። ከዛ በኋላ ሆድ ውስጥ እንቁራሪት ሰራ። የሚገርማችሁ የራሴ ጓደኛ ሚዜ ማለት ነው። ከዛ ህዳር 6 ቀን ዶኒ አቦ ወሰድኩት። ጸበል ጠጣ። በጣም የሚገርማችሁ የጻድቁ ጸበል ሆድ ውስጥ ያለው ለአመታት የሚያሰቃየውን ምግብ አይበላም። አንድ ሲጎርስ ሆዱ ይነፋል። ሁለት ከጎረሰማ ነፍሱን አያውቅም። በጣም ነው የሚሰቃየው። በኋላ ጸበሉን ጠጣ። በጣም የሚገርማችሁ ህዳር 6 የቁስቋም ዕለት ያቺ ሆድ ውስጥ የነበረችው እንቁራሪት ጸበሉ ገሏት ከሆድ ውስጥ አወጣለት። ከዛ ተፈወሰ። አሁን ይኸው በሰላም ይኖራል። እና የዶኒ አቦ ጸበል በጣም ታምረኛ ነው። እሺ ሌላ ምን አደረጋችኋት? ሌላማ ሆዷ ውስጥ ገላበጠን። አብልታችኋት ነው? አዎ። በምን አበላችኋት? በእንጀራ ነው። እሺ በፍትፍት አበላናት። አቤት አቤት ስንችልበት እኮ መተት በፍትፍት ወይም ደግሞ ፍትፍት በመተት ፈትፍተው ወዳጅ መስለው አጉርሰው መከራ ያጎርሳሉ። ፍትፍት ፍለው መተት ይፈተፍታሉ። እሺ ከዛስ? ከዛ ደጇ ላይ በራፍ ላይ በቡና በሽምብራ ቆልተን እሱን ጸበል አፈሰሰችበት። ከዛ ፍትፍቱን በፌስታል ስንጥል ደግሞ ስራ ልትሄድ እየወጣች ነበር። ይሄን ለውሾች ቢሰጡት እዚህ ጋር ከሚጥሉት ብላ አንስታ ወንዝ ጣለችው። ስታነሳው ደስ አለን። እጇን ያዝናት። ከዛ እጄን አለች። ስትመጣ ልጇን እምነት ቀብኝ እጄን ይበላኛል ይሄዳል። እጄ ውስጥ ምን እንደሆነ እንጃ ደከመኛለች። ከዛ በቃ እናበሳጫለን። ከዛ እጇን ያዛችሁ። የተጣለውን መተት አነሳች። ከዛ በኋላ እጇን ሸመቀቀ ያዘ ማለት ነው። የደንቃራ መተት ስለ መተት አስተምር ያለው የተቋጠረ የተሰፈረ በደጃችሁ የሚጣል ነገር ካለ ምንም አያመጣም ብላችሁ አፈፍ አርጋችሁ ብታነሱ ትበላላችሁ። ከረገጣችሁት በእግራችሁ ይገባል። በእጅ ካነሳችሁት በእጃችሁ ይገባል። ከዛ በኋላ ቀስ እያለ እየሸመቀቀ እያለ ሰብስቦ ሽባ ያረጋል። ሆስፒታል ስትሄዱ እግዚአብሔር ይመስገን ጥሩ ስም ይሰጠዋል። ነርቭ፣ ግፊት፣ ስትሮክ አሪፍ ስም ይሰጣል። ከዛ ያንን ይዛችሁ በመተት ታስራችሁ ትቀመጣላችሁ። አሁን እሷ ያንን አነሳች ወስዳ ጣለች። በእጇ ገባ። እጇን ያዛት ማለት ነው። እሺ ሌላ ምን አረክ? ሌላ ወገቧን የመኪና አደጋ ነበረባትና ስጋ ቁርጥ ነበረ። ውስጡ ደም ነበረ። እሱን ካንሰር ልናረግ ነበረ ሆስፒታል ኦፕሬሽን ትሆኛለች ስላት አልሆንም ነው ያልሆንም። የት ሆስፒታል ነበር የምትሰራው? ካዲስኮ እዚህ ሳሪስ ያለው አይደለ? ገርጂ የሚገርም ነው። የግል አይደል? ትልቅ ሆስፒታል ነው። እሺ ከዛ ምን አደረጋችሁ? አልሰራም። ቅዱስ ገብርኤል አለ እሱ ነው የሚፈታኝ እኔ ብላ ዝክሩን ታዘክራለች፣ ጽዋውን ትጠጣለች። ገብርኤል ካለ ምንም አይነካኝም፣ አሁንም እሱ ነው የሚያወጣው ትላለች። ከዛ እሱን ስትሄድ ስትታሽ የስጋ ቁርጥ ነው ካንሰር አልሆነም አሏት። ታሸሽ ቶሎ አይገጥምም፣ ቀስ ብለሽ ተራመጅበት ይገጥማል፣ አይዞሽ። ይሄንን ያረከው አንተ መተቱ ነህ? አይ መተቱማ ካንሰር ነው ብዬ ላስደርግ ነበር። አልቻልኩም። ነቃችብኝ። ጎበዝ። እንዲህ የሚነቃ ነው የሚያስፈልገው። በል ትሄዳለህ። በስላሴ ስም ከእጅ ላይ ሰብስብ። ቧጥና አንሳ። በስላሴ ስም ይዣለሁ። በኪዳነ ምሕረት ስም ቧጥና አንሳ። ምንም አትሰራም። በልጥራ። በስላሴ ስም በል። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በምትዘክረው በቅዱስ ገብርኤል ስም ሽባ አርጋት ከቤት አስቀራት የተባል የጓደኛ የምቀኛ መተት ለቀናል። እጇን ወገቧን በኪዳነ ምሕረት ስም በቅዱስ ገብርኤል ስም ፈተናል። በል ሰባት የጮናቱ ተለበል አንድ ቀጥል ተለበል ተለበል ሰዓታት እንደ አራት ቀጥል አምስት ቀጥል ስድስት ቀጥል በለ መጨረሻ ገንዝ እናሄድ። ቅዱስ ገብርኤል በስላሴ ስም ሲኦል ያውርድ። ኪዳነ ምሕረትን አመስግኑላት።
ሰው ችግር የለበትም እኮ ነርሶ ናችሁ ዶክተር ሆናችሁ ለነሱ ችግር የለባቸውም። እድላችሁን ነው የሚፈልጉት። አማቲ አይዞሽ፣ ወጣው ትነሳለች። አይዞሽ፣ ብድግ አድርጋት ወደ ላይ። ነይ፣ እግዚአብሔር ይባርክሽ፣ መብራን ትባርክሽ። ማን ነው ስምሽ? ሁሉ ሀገርሽ። ሁሉ ሀገርሽ። ሁሉ ሀገርሽ። ሲስተር ሁሉ ሀገርሽ። ይሄ እጅሽ ነበር ለአንድ ወር የተያዘው። እስኪ እጥፍ ዘርጋ በደንብ። ለስንት ጊዜ ነበረ እጅሽን ያዘሽ? ሽምድምድ ካረገኝ አንድ ወር ነው፣ ግን ቆይቷል። ይበላኛል። ሽምድምድ ካረገኝ አንድ ወር ነው አለች። ሽምድምድ ነው ያረጓት። ነርስ ናት፣ ጎበዝ ነች። የምትዘክሪው ቅዱስ ገብርኤል ጠብቆሻል። የምትወጃት ኪዳነ ምሕረት ፈታሻለች። እመቤታችንን አመስግኑላት። በደንብ አርጊው፣ በደንብ ጠፊው። እጅሽን ዘርጊው በደንብ። እስኪ ወደ ላይ ወደ ታች ኪዳነ ምሕረትን አመስግኑላት። እመቤታችን የመጨረሻ ታድርግልሽ።